ታዋቂው ዝነኛው የሆነው ፓስተር ደምረው ወልዴ በኢትዮጵያ ሙሉ ወንጌል መቼም አይሏትም ደብዳቤ እያሰኒ እንዳለ መቼም በዚህ ውርደት ላይ ሌላ ውርደት እንደማጨምሩ ተስፋ አደርጋለሁ። የኦርቶዶክስ መምህራን ሁሉ እንደምታዩ ተስፋ ስለማያደርግ እንዲህ አይነት ውርደት በዘራችሁ አያደርስ። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ እኔ እዚች ጋ ያለውን ሰው ከሚቀርበው ሰው ጠይቆ ቢያወራኝ ደስ ይለኛል። እዚህ ጋር ምን አስቦ ይሆን? በቃ እዚህ ጋር በጣም ከንክሎኛል። ምን ያወራ ይሆን? ለዘማርያም ዘለቀ ምን ይሆን የሚያወራው? ምንድነው እየተካሄደ ያለው ያለው ይሆን? እኔ ምን መምህሩ ዝም ብለው ነው እንደሚያዋሹት? ገርላ ድርሳናቱ እንደሚዋሹት ነው። በቃ መምህራኑ በሙሉ የሚዋሹት መልስልኝ እንጂ ዲያቆን ዘማርያም ዘለቀ እያለ እያወራው ይሆን? ምንድን ነው እጁን ባፉ ይዞ ማለት ነው። እግዚኦ ብሎ በኢየሱስም ሳይል አልቀረም። እዚህ ጋር በኢየሱስም ሳይል አልቀረም። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በኢየሱስም ሳይል አልቀረም። እንዴ ምን ሆኖ ነው ግን? መምህር ጳውሎስ ምን ነካዎት? ኧረ እባክዎት እስቲ ደብዳቤውን ያንብቡ። ሙሉ ወንጌል የጻፈችበትን ሰውየው ላይ እንዴ ቤኪ አልሰማህም አይደል? አንተ ፓስተሩን ሸኝተህ እዚህ እንትን ትልልኛለህ አይደል? የ20 ዓመት ፓስተር እኮ እጃችን ተቆረጠ እኮ። ሙሉ ወንጌል እጇን ተቆረጠች እኮ። የ20 ዓመት ፓስተር 20 ዓመት ሙሉ ቸርች ከፍቶ ውርደት ይልሃል። እንደዚህ ነው ውርደት ቁጥር 1 ብለህ ተመዘግበዋል። ይሄን በኢየሱስ ማርያም እኔ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ ይሄ ቲክቶኩ ቸርች እንደ ወገኖቼ እንዴት ነው ቸርች እያለው ማለት እንደዛ ጀምራችሁ እንደ ወገኖች ኧረ ተው በለው ተነሳና እባክህ ዲያቆኑ ይሄኛ ይጎረጉርልሃል። እኔ ወይ ጌም ነው የሚጫወተው ወይ ቴክስት ነው እየተለዋወጠ ያለው። ዝም ኧረ እንደዛ አይደለም መምህርዬ ብለው አይሉትም እዛ ቤት። እመነኝ አልኩ። በሚቀጥሉ ጊዜ ላይ ሊቀ ሊቃውንት ሊሉት ይችላሉ። ሊቀ ሊቃውንት ትናንትና ሊጠመቅ ሲል የተጣላው ላሳይ። ዛሬ ሊጠመቅ ትናንትና ሶሻል ሚዲያውም በአንድ እግሩ አቁሞት ነበር። ስማልኝማ እያየዋቸው ነበር። ይሄኛውን ናልም ከርህ ብሎ አስገባው። ትናንት ነው ይሄ ሊጠመቅ ብሎ እና ይሄኛውንም ልምከርህ አትሳደብ ምናምን ነገር ብሎ ሲለው እንትን እስኪለው ድረስ እስጋዳው ለይተ ገባ። ምን የሚመለከት ነገር አለ ስለኔ? በቃ መጀመሪያ ዳና ጋር ስለ ኦርቶዶክስ ጣጣው እዛ እናንተ ናችሁ የኦርቶዶክስን ስም የምታበላሹት። ትናንትና የተጣለው ትናንት ተጣልተው ዛሬ ተጠመቀ፣ ቅዱስ ቁርባን ቆረበ፣ ዛሬ ዋሸ፣ አስዋሸ። ትናንት ወንድሞቼ፣ ትናንትና ወደ ማታ አካባቢ እኔ ላይ አፌን ከፍታለሁ ብትል ፍርድ ቤት ነው ማቆመ። ልብ አድርግ እግዚኦ። እኔ ላይ አፌን ከፍታለሁ ብትል ይኸውልህ ሪከርድ አድርጌ ማለት ነው እግሬ እስኪቀጠን ድረስ ፍርድ ቤት ነው ማመላለሰው። ኦሮሚያ ውስጥ ነው ያለው። ልብ አድርግ ነግሬ ያለው እግዚኦ ያለበት ድረስ መጥሪያ ይችል ነው የምመጣው። እኔ ጋር እንደዛ አይነት ቀልድ ሳፋጣ ምናምን የለም። ሊጠመቅ እኮ ነው ሰውየው ዛሬ። ትናንት ምሽት ነው። አልደረስኩብህም እንዳደርስብኝ በቃ አለቀ። ከዚህ በኋላ ኬኩ ብትል ግን እርምጃ ነው የምወስድብህ። ነግሬ ያለው እኔ በለው እርምጃ፣ ቀጥታ ወደ እርምጃ ነው የምገባው። ትናንትና ደምረው ትናንትና ለዛሬ ሊጠመቅ ትናንትና በዋዜማው ለምንድን ነው የሚሰርበኝ? በግድ ግባ ብሎኝማ በግድ ግባ እኮ ብሎ እኮ ነው እኮ የሚሰርበኝ። ለምንድን ነው የሚሰርበኝ እንዴ? ኢትስ ኦኬ እንዴ ሁሉም ነገር እንዴ እንደዚህ አይነት ነገር እኮ ያደርጋል። ምንም ማለት አይደለም። ምንድነው እያሳይናለን? ትናንትና ከወንድሞቼ ብሎ ከሚላቸው ኦርቶዶክሳውያን ጋር ተጣላለን በመጠመቂያው ዋዜማ። እንደው ምን አሉት እዚህ ጋር ሱባኤ ብትገባ አይሻልም ነበረ ቲክቶክ ከፍተህ ወሬ ከምታወራ እያሉት ማለት ነው።
ትናንትና ውርደት፣ ዛሬም እሱ ባለበት ጉባኤ እንዲህ አይነት ውሸት ሲነገር ውርደት። ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። መምህራኑ እንደዚህ ነው የሚዋሹት። እነሱ ጋር በአንድ ቀን ፓስተር መሆን ይቻላል አይቻልም? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ከመካከላቸው ኢቨን አገልጋይ ራሱ ሲሾም ያሻሻም ራሱን ይቻላል። ያው ለአሁን ይሄ ዲያቆን ነው፣ ዘበነ መምህር ነው፣ ቄስ ነው። ቄሱ ይዋሻል፣ ዲያቆኑ እውነት ይናገራል። ዲያቆኑ ይዋሻል፣ ቄሱ እውነት ይናገራል። ድብልቅልቅ ያለ ማለት ነው። በአንድ ቀን ጴንጤ ጋር ገብቶ በ3 ቀን ፓስተር መሆን ይቻላል ብሎ ሲል ይቻላል፣ ልክ እንደሚያቅሰው ይቻላል። በ3 ቀን ጠዋት ተመርቶ ከሰዓት ማርካቶ እንደሚባል ማለት ነው። እዚህኛ ጋር ቆይ ራሱ ዲያቆኑ ይመልስልን። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ያው በራሳቸው ነው። ኢቨን አገልጋይ ራሱ ሲሾም ያሻሻም ራሱን ይቻላል፣ ስርዓት አለ። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት እና የ20 ዓመት ፓስተር ሆኖ የራሱ ቸርች ከፍቶ ሲያገለግል የነበረው ዋነኛውና ትልቁ ፓስተር ወደዚህ ርትዕት ሃይማኖት ተመለሰ ብሎ አለለ። ቲክቶክ ላይ እኮ መጥቶ ያኔ 20 ሰው እንኳን የማይሰማው ሰው ነበረ። እኛ ጋር ተጠግቶ ነው ትንሽ ሰዎችን መሰማት የጀመረው። እውነቱን ስነግርህ አሁን የደስታ ፊት ነው፣ የመሸማቀቅ፣ የማፈር፣ የመዋረድ እንጂ እንደ አንድ ሰው ሲጀምር ወንጌል ሰብከውት አይደለም ሄደው። ወንጌል እዛ ቤት የለም። እውነት ወንድሞች እናቶቼ ለማበሻሸቅ አይደለም እነግራችሁ። ያውን የዳነ ሰው አንድ ሰው ሲድን የተደሰተ ፊት ነው የምታየው። ያው ጮጎጊት መስሎ ማለት ነው። ጮጎጊት የሚዲያ ላይ አንበሶች ናቸው ተጽዕኖ ፈጣሪ ተብሎ የሚበርቴ ጮጎጊት ይላል ያገሬ ገበሬ። እፍረት በራሳቸው ቤተክርስቲያን፣ በራሳቸው መምህራን፣ በራሳቸው አውደ ምሕረት ላይ እፍረት አፉን ይዞ ምን ሆነ ነው ግን እንደዚህ እየዋሸ ያለው መምህር ያለ ማለት ነው። እፍረት ንስሐ አባቱ ይሉ አንድ የደስታ ፊት አይታይም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው፣ የኦርቶዶክስ ተዋህዶ ጊዜ ነው። እንግዲህ በቤተክርስቲያኒቱ በሙሉ ወንጌል ቤተክርስቲያን በኢ ክርስቲያናዊ ስነ ምግባር የተባረረ ማለት ራሱን እንዲያይ ጊዜ የተሰጠው የንስሐ ጊዜ እሱን አልጠቀምም ብሎ ግን ሃይማኖትን ትርፍ ለማድረግ ያው ትርፍ ገንዘብ ለማግኘት የሚበላ ለማግኘት ቤተክርስቲያኒቱ ባጭሩ የጻፈችው እና ደግሞ የጴጥሮስ መልእክትን ብዙዎች በመዳራታቸው ይከተሏቸዋል ብሎ የሚለውን ጥቅስ መጻፋቸው ትልቅ ጥያቄ ፈጥሮብኛል። ከዚህ ከመዳራት ጋር በተገናኘ ይህ ክርስቲያናዊ ስነ ምግባር ብሎ ያለው በጸባይ ብቻ ነው ወይስ ኢሞራሊቲ ውስጥ ሁሉ ተገኝቶ ይሆን? ይዶን ነው። ጥቅሱን ይዤ ግን እገምታለሁ። ግምት የተሳሳትም ሊሆን ይችላል። እንድገምትም ያደርገኝ ጥቅሱ ነው። የጴጥሮስን መልእክት ብዙዎች በመዳራታቸው ይከተሏቸዋል ብሎ የሚለው ቃል ከኢስነ ምግባራዊ ወይ ክርስቲያናዊ ስነ ምግባር ውጭ የወጣ ምናልባትም ከተቃራኒ ጾታ ጋራ አይነት ነገር ሊኖር ይችላል። ኦኬ ሰው በእንደዛ እንኳን ውድቀት ቢወድቅ በአምላኩ ቤት ቁጭ ብሎ የንስሐውን ጊዜ ሰጥቶ ማለት የንስሐውን ጊዜ ተጠቅሞ ቅዱሳንም እየጸለዩለት መሪዎችም እየመከሩት እንደገና እግዚአብሔር እንደገና ለክብር ሊያቆመው እንደሚችል በጣም ነው የምናምነው። በአንድ በተዘዋዋሪ መንገድ እግዚአብሔር የወደቁትን ያነሳል። ከስተታችን እግዚአብሔር መልሶናል። ከውድቀታችን አንስቶናል። ከስብራታችን ጠግኖናል። ከሐዘናችን አጽናንቶናል። የመጽናናት ዘመን እንዲመጣላቸው ሰዎች ግን በቤተክርስቲያን ውስጥ በተግሳጽ ስር ሁኑ ተብሎ ሲባሉ አይሆኑም። ከዚህ በፊትም እንደሰማሁት አይቴ ምናልባትም አይዶ ነው ከዚህ ከመጠጥ አቅጣጫ አንድ ቪዲዮ እንደዚህ እኔ እጅ ላይ አይቻለሁ። አንድ መጠጥ ጠጥቶ ልክ ሰክሮ ሲያወራበት የነበረው ማለት ነው። በዛም ድካም ቢሆን ጌታ እንደገና አምላክ ነው።
የእንደገና አምላክ ነው ብራዘር። ግን በቤቱ አልከርም በቤቱ አልሰንብት ብለህ ግን ስትሄድ ክብር አይሆንም የሚሆነው። ከትናንትናው ከዋዜማው ጀምሮ ከወንድሞቹ ጋር ተጣለ። ዛሬም ቤተክርስቲያን ላይ ቁጭ ብሎ ለዘመናት ሁሉ ውርደት የሚሆንበትን የሐሰት ቃል ወይ ራሱ ተናግሮ ወይ መምህሩ ፈጥሮት ወይ ሌሎች ተናግረውት የ20 ዓመት ፓስተር አለ። እንኳን 20 ዓመት አይደለም 20 ቀን እንኳን ፓስተር ሆኖ አያውቅም። ደምረው ቤተክርስቲያን የጻፈችው የራሱ ቸርች የሚባል የለም። ራሱ እንኳን ራሱን በራሱ እንኳን በሚገባ በመንፈሳዊ ዓለም ነገር ራሱን እንኳን መመገብ የማይችል ሰው እንደነበረ ነው። እኔ በጣም ማዝ ነው ይሄና ያ የቀድሞ ተመላሽ እያልኩት መምሬ ወጣ ገባ በወንድማችን በኤፊ ምክንያት ነበር የተዋወቅኳቸው። ወንድማችን ኤፍሬም ባለ ጊዜ በጣም ያቀርባቸው ስለነበረ አለማወቃቸውንም አውቆ አይቶ በእውቀትም ሊያቀናቸው ሊጠቅማቸው እንደሚችል እንዳቀረባቸው ምንም አልጠራጠርም። ከክፋት አልነበረም ያቀረባቸው። ሊመክራቸው፣ ሊያስተምራቸው፣ ሊያቀናቸው፣ ሊገስጻቸው እንዳቀረባቸው ገምታለሁ። እናም ብዙ ጥረት አድርጓል፣ ብዙ ደክሟል፣ ደግሞ ብዙም ተሰድቧል። በእነዚሁ ሰዎች ደግሞ ማለት ነው ብዙ ያው እንጀራዬን የበላ ተረከዙን አንሳብኝ ተብሎ እንደተጻፈ ልክ እንደዛ ሆኗል። ግን እኔ ቀረብኳቸው ያኔ እዚህ ሶሻል ሚዲያ ላይ ሲመጡ በዛ ነበር። እንግዲህ ምርጫቸው አድርገው ሄደዋል። ምንም ኢየሱስ ላይ የምታጎሉት ነገር የለም። ታውቃላችሁ ከዚህ እርክ ማለት ኢየሱስ ላይ ምንም የምታጎለው ነገር የለም። ጴንጤ ላይ ምንም የምታጎለው ነገር የለም። ኦኬ ምንም የምታጎለው ነገር የለም። የእግዚአብሔር ቃል ያደግ ያሸንፍ ይበዛ ነበር ተብሎ እንደተጻፈ በእግዚአብሔር ቃል እውነት ትውልድን ወደ እግዚአብሔር መንግስት ማምጣት የዕለት ዕለት ስራችን ነው። ይመለሳሉ ከተባሉት ሰዎች ይልቅ የሚድኑቱ በራሳቸው አፍ መስክረዋል። በራሳቸው አፍ ጳጳሳቱ ሁሉ ጭምር ሳይቀር በትውልዳችን እየጠፋ ነው። በድቅድቅ ጨለማ ውስጥ ነው ያለ ነው። ቅዳሴና ማህሌት በቅዳሴና በማህሌት የምናሰነብተው ትውልድ የለም። ተኝተናል። እንንቃ ንቁ ብለዋል ብፁዕ አቡነ ማርቆስ ማለት ነው። ዳግዬ ቅድም ጥሩ ገልጦታል። አባቶቻቸው በድቅድቅ ጨለማ ውስጥ ነው ያለኑ እያሉ ኑ በብርሃኑ ተመላለሱ ብለው ሲል የነበረ የቲክቶክ ሰራዊት ሁሉ እያንዳንዱ ድራሹ ነው የጠፋው። አንድ መልስ አልመለሰም። ይህንን አርእስት አድርጌ ገብቼ አንድ መልስ የመለሰ የለም። ያው ብፁዕ አቡነ ብፁዕነታቸው ይህንን ተናግረው ኑ በብርሃኑ ተመላለሱ ብሎ ሲሉ ነበር ሰሞኑን በባለፉት ወራቶች ማለት ነው። ያው ምን አልኩኝ እኔ ኦርቶዶክሳውያን በጨለማ ውስጥ ሆናችሁ ለምን ጠራችሁን? ምን አይነት ጨለማ? ድቅድቅ ጨለማ። ማናቸው አሉት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል እና የሐዋርያት ተልእኮ መምሪያ ኃላፊ ብፁዕነታቸው ምን አሉ? እኔ በላይ አይደለም ይዘምርብሃል ማለት ነው። ቆመ አንተ በብርሃኑ ተመላለሱ ስትል እሱ በብርሃኑ ውስጥ ነው ያለው። ህመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ። እዚህ አልሰማም እንዲህ አይነት መዝሙር እግዚአብሔር ነው መድኃኒቴ። አልሰማም የጴንጤ መዝሙር ማነው ብርሃን? ጴንጤ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ። ቃሉን ያላወቁ ምን ሰበሰባቸው? ዕጣ እንደወጣለት ምንድነው ደስታቸው? ካሉን እንደዚህ ብላችሁ ከጠይቃችሁን ማለት ነው። በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘምር ምንስ ተገኘና? ካሉን ኧረ ወጥቶልን ነው የጽድቅ ፀሐይ። አየህ የጽድቅ ፀሐይ ከወጣልን ቆያልኩ ድፍን 25 ዓመት አለፈኝ። ኧረ ወጥቶልን ነው የጽድቅ ፀሐይ የመዳንን መገለጥ በኢየሱስ ልናይ ሄደናል። ብራዘር ሄደናል፣ ላንመለስ። ግብፅን ተሰናብተን ዓለምን ተሰናብተን በውስጥ ያሉትን ሁሉ በዓለም ውስጥ እየኖርን የዓለም ነገር በፍጹም ጌታ ኢየሱስ ከውስጣችን ንቅል አድርጎ እስኪያወጣ ከነሰውን ክፉ ጭምር
በዚህ ወደቀ ዓለም ላይ ቁጭ ብለን ቢቹ ትዝ አይለኝ፣ አይስክሬም ትዝ አይለኝ፣ ካፌ ሄዶ ቁጭ ብሎ ትዝ አይለኝ። እውነቴን እኮ ብዬ የምልህ ቱሪስት እየመጣ የሚጎበኝበት አገር ላይ ቁጭ ብለህ ኢየሱስ ያስብልሃል ውስጣችን በልዑል እግዚአብሔር መንፈስ ሲነካ። ስለዚህ የእግዚአብሔር ሕዝብ በብርሃን ውስጥ ነው ያለው። እኔ ስጋት አለኝ ሲያሉ እኔ ስጋት አለኝ። እናንተ እስላም ምድሪቱን የሚወራት ይመስላችኋል? እነዚህ ሰዎች አካሄዳቸው በጣም አደገኛ ነው። እስላም ሁሉ ጭምር ሳይቀር ባለፈው አላያችሁ እንዴት 26,000 ሚሽነሪ እንዴት አዲስ አበባ ውስጥ ያዘጋጃሉ? ለምን አዘጋጁ? ኢላማ ውስጥ ምንድነው? 26,000 ሚሽነሮች ጴንጤዎች ለምንድን ነው ያዘጋጁት? እኔ ድብቅ ካሜራ የቀረጽኩት አለኝ እዛው በውስጥ እንትን ያገኙት ምንድን ነው? አንደኛ አለ እስላም 26,000 ሰው ከተማ ውስጥ አዲስ አበባ ከተማ ውስጥ አሰልጥነዋል። እነማ ጴንጤዎቹ ምን ሊያደርጉ? ጎማ ሊያቃጥሉ ነው? ድንጋይ ሊደረድሩ? በፍጹም። ሰላማዊ ሰልፍ ወጥተው ዳውን ሊሉ? በፍጹም። ታዲያ ምን ሊያደርጉ ነው አለ ሙስሊሙ? 4 ስትራቴጂ ነድፈዋል አለ። 1 ጸሎት። ደስ አይልም? ሃሌሉያ ሃሌሉያ። በሰላም ዋፍ እኮ ነው የሚነገረው። 2 ስለ ኢየሱስ መመስከር፣ ስለ ጌታ መመስከር። 3 አንድን ሰው ቀርቦ ወዳጅ ማድረግ፣ ጓደኛ ማድረግ። አንድን ሰው በፍቅር መቅረብ። እናስ 4 ይሄ በፍቅር የቀረብከውን ሰውዬ ወንጌሉን ከነገርከው ትጸልያለህ። ሄደህ የምትመሰክረው ስለ ኢየሱስ ነው ዓላማህ። ይህን ሰው ታገኘውና ስለ ጌታ ትነግረዋለህ። ከነገርከው በኋላ መጨረሻ ላይ ወደ ቤተክርስቲያን እንዲመጣ ትጋብዘዋል። ወደ ክርስቶስ አካል ማለት ነው፣ ወደ ቤተ ክርስቲያን። እስላሙ እጅ ላይ የደረሰው የጴንጤ እቅድ አደገኛ የሆነ ሴራ ተብሎ የተባለ ይሄ ነው። 4 እዚህ ጋ ነው ጉዳዩ አለ። እዚህ ጋ ነው ጉዳዩ እዚህ ጋ ነው አልኩ። እዚህ ጋ ጸሎት ብራዘር፣ ጸሎት ወሬ ትቶ ጸሎት፣ የኃይለኞችን ጉልበት ሽባ የሚያደርግ የሰይጣንን ሰራዊት መንጋ የሚበትን ማለት ነው። ጸሎት ኃይለኛውን ነይ ብሎ ያለውን እዚህ ቁልፍልፍ አድርገህ በጌታ በኢየሱስ ክርስቶስ ዘግተህ ስትወጣ ስለ ኢየሱስ ክርስቶስ ይህን ሰውዬ አግኝተህ ስትመሰክርለት የልቡ ብርታት እየተጣሰ ምን ሆኜ ነው ግን የሆነ ሰላም ይሰማኛል ይላል። ኤርሚያስ ስሰማ ሰላም ይሰማኛል። ዳጊ ስሰማችሁ እኮ ሰላም ይሰማኛል ይላል። ምክንያቱም ይህንን ጂኒ አባረህለታላ ከዚህ ጋር ከዛ ሲሄንን ወንጌል ትነግረዋለህ፣ ጌታን ይቀበል። ከዛ ወደ ቤተክርስቲያን ኢንቫይት ታደርገዋለህ። ይሄ ነው አደገኛ። እኔ ለሙስሊሙ ማህበረሰብ ብነግር የኛ ማህበረሰብ ምን ያህል ልቡ እንደሚሰበር ታውቃላችሁ ብሎ አላለም። ቪዲዮ ያሳይቻችኋለሁ አለ። ቪዲዮ እጄ ላይ 26,000 አዲስ አበባ ከተማ ውስጥ። ወይኔ ጌታ በእውነት በዚህ ዓለም ባለጠግነት ቢባርከኝ አዲስ አበባ ውስጥ ያለውን 2,600,000 ህዝብ ነበረ። እኔ ደግሞ ሚሽነሪ ማዘጋጅልህ 2.6 የቸርቹን ሰው ሁሉ ማለት ነው አደራጅቶ ምን እንዲል እንዲጸልይ፣ ከዛ ስለ ጌታ እንዲመሰክር ወጥቶ አንድ ሰው በፍቅር እንዲቀርብ ስለ ጌታ እንዲነግረው፣ ከዛስ ያኔ ወደ ፍቅር የቀረበውን ሰው ስለ ጌታ መስክሮ ወደ ቤተክርስቲያን ማምጣት ወደ ብረት። በቃ የሆነው ዓላማችሁ ይሄው ነው። ምንድን ይህን ሁሉ አድርጋችሁ የምታገኙት? ነፍስን ከገሃነመ እሳት መናጠቅ፣ ከጥፋት ማዳን፣ በጌታ በኢየሱስ ክርስቶስ ወንጌል ነፍስን ማዳን። እኛ የሃይማኖት ብዜት አይደለም ያለ ማዳን። ከፈለገም ነፍሱ ከዳነች በኋላ እዛው ባለበት ቸርች ይቀመጥ። መድኃኔዓለም ስራው ዞር ዋራ ነው። በዛ ሰው በኩል እንደገና ስራ ይሰራል። እግዚአብሔር ለዘላለም ስሙ የተባረከ ይሁን።